አቤል ተረጋጋ። አቤል ነኝ ልጅሽ ነኝ። አቤል ድንጋዩን ጣዩ። አስቴር አስቴር ተረጋጊ። ድንጋዩን ጣዩ። ወይዘሮ አስቴር ተረጋጊ። አስቴር ልጅሽ ነኝ። አስቴር ጋር ምን አትረጋጋ? ወይኔ አባት ሆኖ ለጂ ተረጋጋ አቤል። ወይኔ አትተገኝ። ቀስ ብለህ ምጥርሱ ጽንስ እንዳለ በሆዷ ይነገራታል። እና ማህበረሰቡ ሙሉ በቃ መሳለቂያ መሳቂያ ነው ሊያደርጋት ይችላል። በቃ የህፃናት መጫወቻ ሆንሽ፣ ዱር አትደሪ እያልንሽ ማንም ተጫወተብሽ። አሁን አባቱ ከየት ሊመጣ ነው ሰው ቢኮዝ ሌላ ትዳር ሌላ ልጅም ወልዷል ብያቸዋለሁ ከሁለተኛ ሚስቱና እንደዚህ ያደርጋል ብሎ ማንም አልጠበቀም ነበረ። ግን ይመላለስ ነበር ወደ ቤቷ። በጣም ገባው ይላል። ይኸው እንትና ተወለደ እንትና ሞተ ሲባል ቀላል ይመስላል አፋችን ላይ። ግን እናቴ አምጣ ልጇ ወጥታ የራሷን እትብት በራሷ እጅ ቆርጣ ደም በደም ሆና እናቴን ልቅረብ እናቴን ከዛ ጎዳና ከዛ አብደት ላውጣት እንጂ ይሄ መካድ ልማዳቸው ነው። በቃ ምን ማለት ነው? እየተመላለሱ እናቴን አስረግዘው ከጠፉ በኋላ እንደዛ ተሰቃይታ ራሷን በራሷ ወልዳ ይብሎ አይሞሬን አሳም አባቴ ሞቷል። በቃ እኔ ማንም አይደለሁም። something ዝም ብሎ ፈጣሪ ለምን እንደፈጠረኝ ራሱ አይዶን ነው። ምን ቢሆን በቃ ወላጅ እናቴን ብቻ ይብሎ ወላጅ እናቴን ምን ደርሶ ማከዳኝ ከሆነ ያገናኙ። ተው ልጄ ተው። ሰላም ውድ ኢትዮጵያውያን፣ እውነት ለመናገር ይህን ቪዲዮ እየሰሩ ያሉት ትንሽ ጥሩ ሁኔታ ላይ አይደሉም። የተስፋቲው ሆስት ወንድሜ ይህ ቪዲዮ ላንተ ነው እየሰሩ ያሉትና ይህ ቪዲዮ ሲደርስ ጥሩ ሁኔታ ላይ ስላልሆንኩ ነው በእንደዚህ አይነት ፊሊንግ በእንደዚህ አይነት ሁኔታ ላይ ሆኜ እያወራ ያለሁትና ትንሽ ወሬዎቼ ማውራ ነገር ንግግሬ ምናምን ነርቨስ ልሆን ስለምችል በቅድሚያ ሶሪ በጣም። እውነት ለመናገር በአካል ላገኝህ አልቻልኩም። ግን ትንሽ ላይፌ ላይ ግራ የሚያጋባ የሚያመሰቃቅልና ህይወትን ቁርጥርጥ የሚያደርግ አይነት ነገር ነው የደረሰብኝ። ስሜ አቤል ይባላል። ይኸው የአባትን የእናትን ወይም ሌላ የእህት ወንድምን ያክስትን ስም ከሌላ ከባዳ ሰምቲንግ ከሆነ ሰው መስማት ከባድ ነገር ነውና የአባቴ ስም ደግሞ አቶ ተገኝ እንደሚባል ነው የነገሩኝ። የእናቴ ስም ወይዘሮ አስቴር እንደምትባል፣ እህት እንዳለችኝ ወንድም እንዳለኝ ብቻ እንደዚህ አይነት ወሬዎች ነው እየደረሱኝ ያሉትና በአጠቃላይ አቤል ተገኝ እንደምባል ነው ማቀው። አቤል ትንሽ ላይፉ ላይ ግራ የገባው አይነት ህይወቱ የተመሰቃቀለበት አይነት ሰው ነው። ለማንኛውም ከአዲስ አበባ ወጣ ወዳለች ትንሽ ከተማ ላይ ነው የተወለደው። ያው እዛ ከተወለድኩ በኋላ ጥሩ ሁኔታ አልተፈጠረም። እናቴ ጥሩ ሁኔታ ላይ ወይም ጥሩ ሪዝን ላይ ሆነ አይደለም የወለደችኝ። ከዛ በኋላ እኔን የሚያሳድገኝ ሰው ይጠፋል፣ አባቴም አላምን ይላል። ከዛ በኋላ ወደ አዲስ አበባ እመጣለሁ ወደ ማደጎ። እናም አሁን አዘሌ ነኝ ብያለሁ መጀመሪያ ላይና ከዛሬ 2 ወር በፊት ከማደጎ ወስደው እንደ ልጃቸው አይተው አይዞ ከጎንነን ብለው ያሳደጉኝ እነ ኤርሚያስና እነ ትርሲት ከዚህ ዓለም አልፈዋልና ትንሽ ከባድ ነገር ነው ለኔ። አለኝ ብዬ እግዚአብሔር ሰጠኝ ብዬ አምላኬን አቀበለኝ ብዬ ያመንኳቸውን የተቀበልኳቸውን ቤተሰቦቼን ሁለቱንም እኩል በመኪና አደጋ ያጣዋቸው እና አሁንም ይሄን ቪዲዮ እየሰራሉ ያሉት እነሱ ወደ ተቀበሩበት አካባቢ ሆኜ ነውና በጣም ከባድ ነው እጅግ በጣም ከምል በላይ። ኢቭን ነው እኔ ብቻዬን ነኛው ማለት ይችላል። ከጎኔ አንድ ጓደኛ ብቻ ነው ያለኝ፣ ሳምሶን ይባላል እና ያው ከካሜራ ጀርባም ነው ያለውና ሳሚዬ በጣም ላመሰግንህ የምፈልግ ሰው ነህ። ኢቭን ነው ደግሞ አሁን ላይፌ ላይ የተፈጠረው ሶሉሽን ሁሉ ተፈቶልኝ መፍትሄ አግኝቼ ደግሞ ይበልጥ በደስታ ይበልጥ በጤና ይበልጥ በጥሩ ሁኔታ ምንሰጋገን መሆኑን ስለማምን በእንደዚህ አይነት ፕሮግራሞች ሁሉ ያንተን ውለታ ሁሉ ላውራ ቃል እገባላለሁ ሳምሴ። እና ወይ ልመለስልህ ወንድሜና ምንድነው ላይፎቼ ላይ በጣም ብዙ ነገር ሚስ ሆኗል። በጣም ብዙ ነገር ከምልህ በላይ ነገራቶች። ያው ይሄን ነገርም ማውራ ነገርን ያወኩት በራይቲንግ ነው። በቃ የሆነ መጽሐፍ ተቀመጠልኝ።
ከማደጎ ስወሰድ የተፈጠሩት ነገራቶች ሁሉ አሁን ከዚህ ዓለም በህይወት የተለየው የኤርሚያስ እጅ ጽሁፍ ያረፈበት ደብተር አገኘው። እዛ ደብተር ላይ እንዴት እንደመጣው አቤል ከየት እንደመጣ አቤል ማን እንደሆነ በምን አይነት ሁኔታ እንደመጣ ሁሉንም ነገር አስቀምጦልኝ ነበርና የመጨረሻ ነፍሱም ሆስፒታል ነበር የወጣችው። ባለቤቱ ቀድማ መኪና ውስጥ ነበር ያረፈችው። እሱን ወደ ሆስፒታል ወስደነው 3 ቀን 4 ቀን ተኝቶ ነው ያረፈውና ሆስፒታል ላይም የመጨረሻ ነፍሱ ልትወጣ ስትል የተናገረኝ ንግግር እቤት ኮሜዲና ውስጥ ማለትም ድሬሲንግ ቴብል ውስጥ ያስቀመጥኩልህ መጽሐፍ አለ አም ሶሪ እስካሁን አለመንገሬ አሁን አንብበ ቤተሰቦችን ፈልጋለኝ። እውነት ለመናገር እናትና አባቴ እንዳልሆኑ ነግረውኛል። ከልጅነቴ ጀምሮ በአሪፍ ሁኔታ በጥሩ ሁኔታ ያደግኩ ልጅ ነኝና ግን የኔ እናትና አባት እንዳልሆኑ ክላስ 12 ግራጁዌት እንዳደረኩ የምርቃቴ ቀን ነው የነገሩኝ። ትንሽ ነርቨስ ሆኜ ነበረ። ግን ወላጅ አባትም ወላጅ እናትም በህይወት እንዳሉኝ እኔም ማሳደግ እንደከበዳቸውና እኔን ለማደጎ ሰጥተው እነሱ በማደጎ እንደተቀበሉኝ እነሱ ደግሞ መውለድ እንደማይችሉ እኔ ብቻ ነበርኩ ልጃቸውና በእንደዛ አይነት ሁኔታ እንዳደግኩ ነግረውኝ እነሱ ካሉኝ ጊዜ በኋላ ግን ኖርማል ነገር ነበር ያልኩት። በቃ ኢትስ ኦኬ እናትና አባት በህይወት አሉ፣ እዚህም እናትና አባት አለኝ የሚባል ነገር ነበር አይምሮዬ ላይ ነበረው። ግን እነሱ ሊያልፉ አካባቢ ላይ የሆነ ላይፌ ላይ ጥያቄ መፍጠር ጀመረ። ኤርሚያስም እንድጠይቅ ይፈልጋል። ለምን እናትና አባትን አትጠይቅም? ለምን አትፈልጋቸውም? ስጋ ያስፈልጋል፣ ዘመድ ያስፈልጋል እያለ ብዙ ነገር ያወራኝ ነበርና እኔም ለማውራት ለመጠየቅ ሞከርኩ። ግን ላገኛቸው አልቻልኩም፣ ተውኩት። ግን እነሱም ካለፉ ኦልሞስት ወር ከ15 ቀን ምናምን ሆኗቸዋል። አሁን 2 ወር ሊሞላቸው ነው። እና እነዚህን ወራቶች ሁሉ ከነዚህ ሀዘን ባሻገር የአባቴ ይበልጥ ደግሞ የእናቴ ጉዳይ በጣም እያሳሰበኝ በጣም እያስጨነቀኝና እጅግ በጣም የመፈለግ የማንነት የሚባል አይምሬ ውስጥ እየተመላለሰ ያለ አይነት ሰው ሆኛለሁና እሱን ነገር ብታገዘኝ፣ እሱን ነገር ብታወራኝ፣ እሱን ነገር ብታስተካክልልኝ ይህን ነገር እናቴን ባገኛት አባቴን ባገኘው የሚሰማኝ ስሜት በጣም ቀላል አይነት ስሜት አይደለም፣ በጣም ከባድ ስሜት ነውና እሱን ነገር እንድታግዘኝ ነው አሁን ወደ ተስፋ ቲዩብ የመጣሁት። እውነት ለመናገር ስራዎችን እከታተላለሁ። አንተን ያገኘሁት በሳምሴ ነው፣ ጓደኛዬ ብያለሁ። በሱ ነው አንተን ያገኘሁትና ምንድነው ምሰራቸውን ስራዎች ብዙ ሰዎች ታግዛለህ፣ ብዙ ቤት ትገባለህ፣ ብዙ ሁኔታዎችን ታደርጋለህ። በጣም ተስፋ ቲዩብ እውነትም ለሰዎች ተስፋ የሚሰጥ ቲዩብ ሆኖ ነው ያገኘሁትና ይሄ ነገር እኔንም ሊያግዘኝ እኔንም ሰፖርት ሊያደርገኝ እኔንም ከጭንቀቴ እኔንም ከፈተኔ እኔንም ከእንደዚህ አይነት ሁሉ ነገር ሊያወጣኝ ይችላል ብዬ ስላሰብኩ ነው። ዩቲዩብ ላይ ብዙ ሚዲያዎች ሊኖሩ ይችላሉ፣ ብዙ የምናያቸው ነገሮች ሊኖሩ ይችላሉ። ግን ያንተ ስለተለየብኝ ነው ወደ አንተ የመጣሁትና ምንድነው ነገር ዝም ብዬ እንደዚህ እናቴን ፈልግልኝ አባቴን ፈልግልኝ ብልህ ስራዎችንም ስለማይ ከስር መሰረቱ ማጤን ከስር መሰረቱ መጎርጎር ያስፈልጋል። ይሄን ቪዲዮ አያይዤ ቴሌግራም ላይ ስልክልህ የተጻፈልኝንም ዲያሪ በሚባል ወረቀት የተጻፈልኝም የቤተሰቦቼን ታሪክ አያይዤ ፎቶ አንስቼ እልክልሃለሁ። ግን ከፎቶ ባሻገር እኔ የተረዳሁትን ነገር አጀብ ብልህ ደስ ይለኛል። ምንድነው እናቴ ከአዲስ አበባ ወዳለ ክፍለ ሀገር አካባቢ የምትኖር መልካም ቆንጆ የምትባል እንስት ነበረች። እየኖረች እያለ ከአባቴ ጋር ትዳር ይመሰርታሉ እና በትዳር እየኖሩ ሳለ አባቴ ይሄ ወደ መማገጥ የሚባለው አለ፣ ይሄ ቺት ማድረግ ነው የምንለው በእኛ ቋንቋ አይ ቲንክ፣ እና እንደዚህ አይነት ፐርፐዝ ውስጥ ይገባል እና አይ ቲንክ አባቴም ተለቅ ያለ ሰው ነበረ በታይሙ፣ እየተከበረም ነው፣ መሬት አለው፣ ሀብት አለው አይነት ፐርፐዝ። ይሄ በእኛ ሀገር አሁን ባለሀብት ደረጃ የምንባለው አይነት ሁኔታ ላይ ያለ ሰው ነበረ። ይበልጥ በብዛት ብዙ አማርኞቹ እኔ ራሱ አልተገለጹልኝም፣ በማውቀው ያክል ነው ያስረዱ ያሉትና ስለዚህ በማህበሩ ዘንድ በህብረተሰቡ ዘንድ መነፈቅ ዞር በል ማለት ልክ እንዳልሰራ መናገር ምናምን ሳይሆን እንደውም ኢትስ ኦኬ በርት አይነት ፐርፐዝ ነበር እያወሩት የነበሩት። አባቴን ምን ማለት ነው እናቴ ወላጅ እናቴ ላይ ቺት ሲያደርግ ወይ ደግሞ ሌላ ሴቶችን ማስይዝ በቃ አለው ያርግለት ባለሀብት አይደል ባለአባት አይደል አይነት ነገር ነበረ እያሉ የነበሩት።
ከዛ በኋላ ማህበረሰቡ ጋር ምንም ስላልነበረ ጥሩ ሁኔታ ስለነበረ እሱም አልሰጋም። ይፋ አድርጎ ሰርግ ደግሶ ምናምን እናቴ ላይ ሁለተኛ ሚስት ቺት ያደርግባታል። ቺት ማድረግ ሚንስ ያው ኖርማል ቺት አድርገ ሩም ይዘህ ምናምን ብትለያይ ኢትስ ኦኬ ሊሆን ይችላል። ግን እሱ ዲት ነው፣ በቃ እቤቱ ነው ያስገባት፣ ሙሉ ለሙሉ ነው ትዳር የመሰረተው። እናቴ በጣም ነበር የምትወደው ቢኮዝ ፈርስቷ ነው። አይ ቲንክ ድንግልናዋን ምናምን የወሰደው እሱ ነው። ይሄ በማህበረሰቡ ዘንድ ደግሞ በክፍለ ሀገሩ ዘንድ በ15 ዓመቷ ምናምን እያለችን ያገባችው ምናምን እና ብዙ ነገር ሚስ የሆነች እናት፣ በጣም ለሱ በጣም ብዙ ነገር ሚስ የምታደርግ ስቲል ነው እንደምትወደው አይነት ነገር ነው የተጻፈልኝና የሁሉ የምትወደውን ባሏን ሌላ ሴት ጋር ተሞሽሮ ማየት ማለት በጣም ኢቭን ነው እጅግ በጣም ከምል በላይ ከባድ ነገር ነው ታውቋልና እንደዚህ ሆነባት። በእንደዚህ አይነት ሁኔታ ትንሽ አይምሯ መዛባት ይጀምራል። ቢኮዝ ይሄ አንዳንዴ ከራስ ጋር ማተግባባው ነገር አለ። የኔ ነው የኔ አይደለም ሆኗል አልሆነም ብቻዋን ማውራት ትጀምራለች። ቤተሰብ ይርቃታል፣ ሰው ይርቃታል። እናት አባቷ ራሱ ሊግባቧት አልቻሉም። የአባቴ ጎጆ ትቷልዳት ነው የወጣው። ያው አንዳንዴ ደግሞ ወንድ ልጅ ነው እየሰራ የሚያመጣው። ስለዚህ ከእንደገና ልመና ትገባለች። የቤተሰቦቿን ስንዴ ምንም እየወሰደች እያበሰለች በቃ ብቻ ጥሩ ህይወት አትኖርም። አባቴ ሁለተኛ ሚስት ውሽማው ነበረች ብያለሁና በዛ ታይም ላይ አርግዛ ነበር አይ ቲንክ ከተረዳውና ይሄ ባረገዘችበት ታይም ኦልሞስት ልጁ 3 ወር ምናምን እያለ ነው ትዳር የተመሰረተው፣ ሆዷ ሳይገፋ ተብሎ። ትዳር ከመሰረቱ በኋላ ተጋብተው መኖር ከጀመሩ ከ7 ወር ምናምን በኋላ ይሄ ጽንስ ይደርሳል ማለት ነው። የእንጀራ እናቴ ነው የሚባለው እንደዚህ የያዘችው ሴት ማለትም የአባቴ ሁለተኛ ሚስቱ ማለት ነው። ይሄ ጽንስ ከደረሰ በኋላ ይወለዳል። ከተወለደ በኋላ ወንድ ልጅ ነው። ወንድ ልጅ ኦልሞስት ይሄ በሃይማኖት ደረጃው ክርስትና የሚባለው ነገር በ40 ቀን ምናምን የሚከሰት ነገር ነውና 40ኛው ቀን ደርሶ እናም ክርስትና ይነሳል። ክርስትና ከተነሳ በኋላ ያው ዘመድ አዝማድ ይጠራል። እኛም ሀገር የተመሰረ የሚታወቅ ነገር ነው። ብሉልኝ ጠጡልኝ፣ ልጄን ክርስትና አስነስቻለሁ፣ ልጄን አስመርቄያለሁ፣ ልጄ ሰርግ ነው፣ ሀዘን፣ ለቅሶ፣ ይሄ ኢትዮጵያዊ ካልቸር ባህላችን ነው። ኢቭን ነው እኔ ራሱ የሆነ ታይም ወደ ለንደን ሂዶ የመማር እድሉ ነበረኝና ለንደን ሀገር ቤትኩበት ታይም ይሄ ሶሻል ላይፍ የሚባለው ይሄ የማህበረሰባዊ ኑሮ የሚባለው በቃ ሙሉ ለሙሉ ዲስኳሊፋይ ያደረጉበት ሁኔታ ነው የተፈጠረው። ስለ የሚያወራ የለም። ኢትዮጵያዊ ራሱ ሆነ አማርኛ የሚያወራ ሰው ብርቅ ነው። እንግሊዘኛ ነው ላንጉቹ መቼስ መግቢያ በቋንቋ እንደሆነ ታውቃለህ። እና አማርኛ እንኳን አውርተህ በቃ አትገናኝም። በዛ ቢባል ምሳ ብበላ ነው። ብትወርቅ ብትፈነገር ብትነሳ ብትሞት እንትን ብትል ምናምን ይሄ ሰምቲንግ እንደ አዲስ አበባ ቁጭ ብለው ለቅሶ አስተሳዝነው አይዞ የሚባል ነገር የለም። እኔ ውጪ ባለሁበት ታይም የተረዳሁትና ይሄ ነገር ግን እዚህ ሀገራችን ላይ የሆነ ሲምፕል ነገር አድርገነዋል። ለቅሶ ሲመጣ ሰው መሰብሰቡ አይዟችሁ መባባሉ በጣም ይሄ ለሜንታሊቲ ሂዩማኒቲ የሚባለው ነገር በጣም የሚጠቅም ነገር መሆኑን የተረዳሁት እዛ ባለሁበት ታይም ነው። እና ይሄ ነገር አለ እና በዛም ጊዜ በነ አባና በነማ ጊዜም ይሄ ነገር ስለነበረ ክርስትና ኑልኝ ይባላል። ክርስትና እናቴ ሄዳለሁ ትላለች። እውነት ለመናገር ተደርቦባት ነው። የሁለተኛ የባለቤቷ የሁለተኛ ሚስት ክርስትና ልጅ ነውና በማህበረሰቡ ዘንድ ለምን ትሄጃለሽ? ጸብ ልፈጥሪ ነው ወይ? ተይ እባክሽ ምናምን የሚሉ ነገራቶች ነበሩ። ግን ለአባቴ ያላት ፍቅር ስለሆነ ኢትስ ኦኬ እንዴ ለምን አልሄድም? ሶሪ በጣም ትንሽ አየሩ እንትን ስላለኝ ነውና ለምን አልሄድም ምናምን እያለች ተከራክራ አብራቸው ከእናቷ ከወላጅ እናቷ ጋር ተከትላ ትሄዳለች። ያው ከሄደች በኋላ ምንድነው የተፈጠረው ነገር? ይደገሳል፣ ጠላም አለ፣ ምግቦችም አሉ፣ ይበላሉ፣ ይጠጣሉ፣ ይዝናናሉ፣ ይጨፈራል። ምን ይላል መጨረሻ ላይ ምኞት የሚባል ነገር አለ። ህፃን ልጁን ሁሉም ይዞራል። ይሄ ይታቀፍና ህፃን ልጅ ሁሉም ጋር እየዞረ አይ ቲንክ እንዴት ነው ይሄ የሰርግ ሳይን ቦርድ የሚባል ላይ መልካም ምኞት ምን ጽፎ ነገር አለ። መልካም ትዳር ይሁንላችሁ እንደዚህ መልካም ምርቃት ምናምን ብለን ሳይን ቦርዱ ወደ ክፍለ ሀገሩ ደግሞ ልጁ ራሱ እየዞረ እዛው ነው የሚነገረው። እና ሁሉም ያወጣል ኢደግ መንደግ ስራይስ ጦሩ ሚስት ይሁን ቤተሰቦቹን ያስተዳድር እየተባለ ግንባር እየተሳመ ምናምን ልጁ ይዞራልና የእናቴ ደራጋ ይደርሳል ማለት ነው። ልክ የእናቴ ደራጋ ሲደርስ ልጁን ታቅፋውን ልጅ ይደግ ይመንደግ ቤተሰቦቹን የሚጦር ያርገው ምናምን ብቻ ሰምቲንግ ምርቃቶችን ትመርቅና ልክ ግንባሩን ስስመው
እናቴ ራሷን ስታለች። ምን ማለት ነው? ልጁን ከሳመችው በኋላ ነው ራሷን የሳተችውና ለኔም ግራ የገባኝ አሁን ነገርኩ። አንዳንዴ የተጻፉት ቃላቶች ራሱ ግራ ያጋቡኛሉ ብያለሁና አይ ዶንት ኖ ሰምቲንግ ሁሉም የሳሙት ልጅ ነው። ግንባሩን ሳመችው፣ ራሷን ሳተች ወይ ምንም እኔ ግራ ነው የገባኝ። ግን የተጻፈውን ስቶሪ የተረዳሁትን ነው አጀብ እያልኩ ያለሁት። ይኸው ከጽሁፍ ባሻገር በእኔ በአፍ ደግሞ ብነግርህ ደስ የሚል ነገር ወይ ደግሞ እኔን ለማገዝ ይበልጥ ክሪል ሊሆንልህ ይችላል ብዬ ስላሰብኩ ነው። ይኸው ታይምህን መጋፋት እንዳይሆንብኝ ሶሪ እላለሁ። ረጅም ደቂቃ ልይዝብህ ስለምችል ማለት ነው። ብቻ ወደ ታሪኩ ስመለስልህ ራሷን ትስታለች። በአካባቢ ሰው ይደነጋገጣል። ልጁንም አቅፋው ስለነበረ የወደቀችው ቶሎ ልጁን ይቀበሏታል። ልጁም ያለቅሳል ምናምን፣ የእናቱን ጡት ይጠባት፣ ይረጋጋሉ። ከዛ በኋላ እናቴ ሙሉ ላይፏ ስቲል አሁን ወዳለችበት ላይፍ የገባችው ከዛ ቀን በኋላ ነው። ምንድነው አፕን ያደረገው? ራሷን ከሳተች በኋላ ውሃ ምናምን ይሰጧታል፣ ትነቃለች፣ ወደ ቤት ትመለሳለች። ወደ ቤት ከተመለሰች በኋላ ግን መጀመሪያ ሜንታሊቲዋ አባቴ ሌላ ሚስት ካገባ በኋላ የኔ ነው የኔ አይደለም ባዶ ቤት ስታይ ምናምን ትንሽ ከራሷ ጋር ማውራት የሚባል ነገር ተፈጥሮ ነበር ብያለሁ። እና አይኪዋ ሙሉ ለሙሉ ሚስ እየሆነ መጣ። ወላጅ እናቷን፣ የቄውን ሰው፣ የአካባቢውን ሰው አለመለየት ደረጃ ደረሰች። በቃ ጉዳዩዋ ከአባቴ ጋርና ከአባቴ ጋር ብቻ ነው። እሱን ነው ማየት የምፈልገው፣ እሱን ነው ማግኘት የምፈልገው፣ እሱን ነው ማውራት የምፈልገው፣ እሱን ነው የምታስታውሰው። እሱን ስታይ ትቦርቃለች ምናምን። ይሄ ልብሷን ወደ መቅደዶች፣ ወደ ማበድ ድንጋይ ወደ መወርወር፣ ጎዳና ወደ ማደር፣ ከቤት ወደ መውጣት፣ ላይ ወደ መጸዳዳት አይነት ደረጃዎች በቃ ወላጅ እናቴን በእንደዚህ አይነት ቫልዩ ማሰብ ለኔ በጣም ከባድ ነውና እንደዚህ አይነት ደረጃዎች ላይ ደረሰች። ያው እናት ናት፣ ብዙ ነገር ሚስ አድርጋለች ምናምን ብዙ ነገር ተፈጥሯልና እንደዚህ አይነት ነገሮች ላይ ስትሆን አሁን ቁጭ ብዬ ሳስበው በጣም ነው ህሊኔ በጣም ነው አይምሮ የሚረበሸው እጅግ በጣም እና ሶሪ በጣም እንግዲህ ራሴን መቆጣጠር እየሞከርኩ ነው። ያው ፈጣሪ የሚያግዘኝ ግን ምነግርህ ታሪክ በጣም ከባድ ስለሆነ ነው ነርቨስ እየሆንኩ ያለሁት። አያም ሶሪ ልልህ እፈልጋለሁ። ከዛ በኋላ እንደዚህ ትሆናለች። አካባቢ ሰውም ግራ ይገባዋል፣ ይተዋታል። በቃ ምንም ማድረግ አልቻለም። ትንሽ የሰለጠንም ታይም ስላልነበረ ወደ ሆስፒታልም ምናምን ጤና ጣቢያ ነው ሊወስዷት የቻለው። ይሄ ከአይምሮ ጋር የሚገናኝ ኬስ መሆኑን አላወቁትም እና ከአይምሮ ጋር ስለሚገናኝ ብለው ወደ ሆስፒታል ምናምን አይደለም የወሰዷት። ይሄ ወደ ጤና ጣቢያ ከውስጥ ደዌ ከተለያዩ በሽቶች የሚያገናኝ ሆስፒታል ነው የወሰዷት እና ሌላ ነገሯ ጤነኛ ነው፣ ምንም አልሆነችም። ይሄ ከአይምሮ ጋር ያለ ችግር ነውና በቃ ምንም ማድረግ አንችልም፣ ጸበል ትሞክር አይነት ነገር ተብሎ ወደ ቤቷ ትመለሳለች። እናም እናቴ ይሄ 7-8 ወራት በኋላ ሆዷ መግፋት ይሄ ጽንስ የሚያስብል አይነት ደረጃ የሚመስል ሆድ መግፋቶች መታየት ጀመሩና ይሄ በጣም በላችም ወይ ወፍራ ነውም እንዳይባል የመወፈር ምናምን አኳያ አይደለም ጽንሱ። ማህበረሰቡም መቼስ ምንም ቢሆን አብራቸው ያደገችው አብራቸው የሚያውቋት ከልጅነቷ ጥሩ ሴት የነበረችው ናት። አሁን እንደዚህ ሆነችውና ምንም ቢያዝኑም እንትን ቢሏትም ሙሉ ለሙሉ አልተዋትም። ምግብ ይሰጧታል፣ ውሃ ይሰጧታል፣ አንዳንዴ ሴቶቹ ገላዋን ያጥቧታል ምናምን። ይሄ የማህበረሰብ ሜንታሊቲ የሚባለው ነገር አለ። እንደዛ አይነት ነገር ስላለ ሙሉ ለሙሉ አልተዋትም ብሏት ለመናገርና አሳምነው ያው ሰው አትጠጋም ብያቸዋለሁ። አሳምነው እንዴትም ብለው ወደ ጤና ጣቢያ ሲወስዷት የ4 ወር ጽንስ እንዳለ በሆዷ ይነገራታል። እና ማህበረሰቡ ሙሉ በቃ መሳለቂያ መሳቂያ ነው ሊያደርጋት ይችላል። በቃ የህፃናት መጫወቻዎች ዱር አትደር እያልንሽ ማንም ተጫወተብሽ። አሁን አባቱ ከየት ሊመጣ ነው? ማን ነካ ሊል ነው? ማን ደፈረ ሊል ነው? ምንድነው የተፈጠረው? አንቺ ራሽን ጠብቂ እያልንሽ ምናምን በቃ የሁሉ ነገራቶች ግን ሲያዋ እያሏት እየወቀሷትም የጠየቋትም ጤና ባለሙያዎችም እያማከሯትም ሁሉም የተረባረበላት የእናቴ ካፍ የሚወጣው ቃል ግን 2 ቃላቶች ብቻ ነበሩ። ባሌ ነው የኔ ብቻ የሚል ቃላቶች ነበሩና ኢቭን ነው ባሌ ነው የኔ ከባሌ ውጪ ማንም አይነካኝም፣ ይሄ ሰውነት የባሌ ነው፣ ባሌ ነው የኔ፣ ባሌ ነው የኔ፣ ባሌ ነው የኔ የሚል ነገር ነበርና አንዳንዴ ማህበረሰብ ይሄ ካበደ ሰው ጥሩ ነገር ይገኛል ብሎ መጠበቅ ጥሩ
አመለካከት የለም ሁላችንም ጋር። አሁን እብድ መጥቶ ዛሬ ትሞታለህ ቢልህ ልታምን አትችልም። ቢኮዝ እብድ ነው ብለህ ልታልፈው ትችላለህ። ግን አንዳንዴ ደግሞ አንዳንድ እብዶች ደግሞ እውነት የሚታያቸው ነገር ይኖራል ማለት ነው። ከእናቴ የታየሁት ነገር ያው እብድ አትባልም እውነት ለመናገር የአእምሮ መቃወስን የደረሰባት ከተረዳሁት ነገርና እዛ በኋላ የማህበረሰቡ ሲያጣራ ሲጠያየቅ የአባቴ ወይም የመጀመሪያ ባሏ መመላለስ የሆነ ልብ አላሉትም እንጂ እሱ ወይ ሊጠይቃት ነው ወይ ሊያስቀናት ነው ምናምን ብሎ ነበር ሰው። ቢኮዝ ሌላ ትዳር ሌላ ልጅም ወልዷል ብያቸዋለሁ ከሁለተኛ ሚስቱና እንደዚህ ያደርጋል ብሎ ማንም አልጠበቀም ነበረ። ግን ይመላለስ ነበረ ወደ ቤቷ። በጣም ገባ ወጣ ይላል። አይ ቲንክ ጨለማ ጠብቆ ነው የሚገባው። አንዳንዴ እንደውም ውጪ የምታድርበት ቀን ሲሆን እዛው ከውጪ ይዛትና ቤቷ ገብቶ ምናምን ይወጣል። አንዳንዴ የቤት አካባቢም የቄው ሰው ወይ ከስራ የሚመለስ ሰው ሲያልፍ እገልሻለሁ እንዳትውጪ ለማንም ይሄን ነገር እንዳይሰማ ምን እኔ የሚሉ ነገራቶች ይሰሙ ነበር። እና እነዚህ ነገራቶች ሲወሩ በቃ ማህበረሰቡ አባትየው እንዳስረገዛት ወይም የመጀመሪያ ባሏ እንዳስረገዛት ማመን ጀመረ። ቢኮዝ ከሱ ውጪ የንካትን እውነት ለመናገር ልብሷን ቀዳዳለች። ከንጽህና አኳያ ራሷ ላይ መጸዳዳት ደረጃ ደርሳለች። ይኸው ብትታጠብም ብቻ ራሷን ኮንትሮል የምታደርግበት ሁኔታ ስላልነበረች ሌላ ሰውም ይሄ ለሴክሹዋል ነገር የምትጋብዝ አይነት እናት አይደለችም። ቢኮዝ ማንም ሰምቲንግ ሰው እብድ ሴት ሂዶ የመተናንጎልና የመድፈር ሁኔታ ውስጥ ላይገባ ይችላል። ቢኮዝ ልጎዳው ትችላለች፣ ድንጋይ ትጎራጎራለች፣ ሌላ ሰው አታስቀርብም። እና አባቴን ግን ወይም ባሏን በጣም ስለምትወደው በጣም ስለምታከብሩና በጣም ስለምፈረው ከሱ ውጪ እንደዚህ አይነት ነገር ሊያረጋት የሚችል ሰው ማንም የለም ተብሎ ነው ማህበረሰቡ የታሰበውና ያው ጽሁፉ ላይ የተጻፉት ነገራቶች እዚህ ጋር ዲያሎጎች አሉ። እውነት ለመናገር ሚዲያ ላይም ሊወሩ የማይችሉ ትላልቅ ስድቦች ማህበረሰቡ የሰሟቸው ነገራቶች አሉና ብቻ እንደዚህ አይነት ነገራቶች ተፈጠረ። የማይሆን የለም 8 ወር 7 ወር አልፎ 9 ወር ላይ ደረሰና የእናቴ ምጧ ይመጣል። ምጧ ከመጣ በኋላ የወልዱ ነገር አብዳለች። አይምሯ ጥሩ አይደለም ብያቸዋለሁ። እና ወደ ሆስፒታል የመሄድ ምጥ የመጣ ብሎ ጎረቤት የመጥራት ሁኔታ ላይ አልነበረችም። እዛው እቤት ቁጭ ባለችበት እዛው መኖሪያ ቤት ውስጥ ባለችበት ቁጭ ብላ ተወልዷለች ልጁን ማለት ነው። እና በጣም ከባድ ነው። አንዳንድ ነገራቶች እንዲህ ስታወራቸው ቀላል ነው። ይኸው እንትና ተወለደ እንትና ሞተ ሲባል ቀላል ይመስላል አፋችን ላይ። ግን እናቴ አምጣ ልጇ ወጥታ የራሷን እትብት በራሷ እጅ ቆርጣ ደም በደም ሆና የሚያለቅስ ሕፃን ልጅ አውጥታ ይሄ ጡትን መጥባት በማይችልበት ሁኔታ ውስጥ ሆኖ ምናምን ሰምቲንግ እንደዚህ ወለደችና በጣም ከባድ ነው። ወይ ኢየሱስ በጣም ከባድ ነገር ነው። ስለ ኢቭን ነው ሴቶች ሊረዱት ይችላሉ ፔኑን፣ ወንዶች ላይገባቸው ይችላል ብዬ ስለማስብ ነው ይሄን እያልኩ ያለሁትና በራስ እጅ እርጉዝ የሆነች ሴት እትብት በራስ እጅ ቆርጠህ ደም ያሁሉ የሚፈስ የሚችለውን ደም ኢማጂን አድርገውና ያሁሉ ደም በራሷ ቁጭ ማለት ኢቭን እስካሁን መኖሯ ራሱ እግዚአብሔር ስለሚወዳት ነው ማለት ይችላል። ብቻ የሁሉ ነገር ሆኖ ያ ልጅ ይወለዳል። ከተወለደም በኋላ እናቴ አይምሮ ምን አይነት ሴጣን ምን አይነት ሁኔታና ምን አይነት ነገር እንደደረሰባት ባላቅም እዛው ቤት ውስጥ አፈር ቤት ውስጥ ነው የምንኖር የነበረውና አፈር ቆፈር አድርጋ አፈር ከቆፈረች በኋላ ትቀብረዋለች ማለት ነው። ይኸው ትቀብረዋለች ሚንስ የወለደችውን የአብራኳን ክፋይ 9 ወር የተሸከመችውን እትብቷን የቆረጠችለት ደሟን ያፈሰሰችለት የተደፈረችለት ልጇን በራሷ እጅ ቆፍራ ቀበረችው ማለት ነው። በጣም ከባድ ነው ከምልህ በላይ። ከዛ በኋላ እለቱ የማርያም ቀን ነበረ። ያው ማርያም አትሙት ያለው ነፍስ እናቴንም አተረፋት። ያው ሁሉ ደም ፈሷትም አልሞተችም ነበረ። ልጁ እያለቀሰ እዛው አፈር ቀብረው ወንበር አስቀምጣበት ቤቱን ለቃ የማርያም ዝክር አለ ጎረቤት ትሄዳለች። ነጭ ልብስ ነበር የለበሰችው። ልብሳ ደም በደም ነው። እትብቷ ተቆርጧል። ገና እትብቷ አልተመለሰም። ብቻ ይሄ የወላድ አይነት ሁኔታ ላይ ናት። እርጉዝ እንደሆነች ይታወቃል። ትሄዳለች። ከገባች በኋላ ሆዷ ባዶ ነው። ደም በደም ሆናለች። ልጁስ
የሚል ጥያቄ ይኖራል። ልጁስ ምንድነው የሚል ነገር ሲያነሱላት አዎ የምን ልጅ አዎ የምን ልጅ ባሌ ምናምን እንደዚህ አይነት ቃላቶች ነው ወረቀቱ ላይ የተጻፈልኝ። በቃ ምን የምታወራው የሚያዝ ነገር የላትም። እዛ ጠላ ስጡኝ፣ እንጀራ ስጡኝ፣ እርቦኛል ምናምን ማለት ጀመረች። በላሽ ጠጣሽ። በልታ ከጠጣ በኋላ እያሮጠች ተነስታ ትወጣለች። ማህበረሰቡም ግራ ስለገባው ቁሚ እንጂ እያለ ወደ ቤቷ ከተላታ። ቤት ሲገቡ ቦታው እንዳለ ደም በደም ሆኗል። እሷ ደም በደም ሆናለች። መቀሶች፣ ምላጮች አሉ። ወደ ቀኝ ሲዞሩ ያ የተቆፈረው አፈር ያ ወንበር ይደረገበት አፈር ያዩታል። ወዲያው አፈሩን ቆፈር አድርገው ሲያወጡ ያ ሕፃን ልጅ እያለቀሰ በሕይወት ምንም ሳይጎዳ በሕይወት ነበረ። ወደ ጤና ጣቢያ ይወሰዳሉ። እናቴም ትወሰዳለች። ይስተካከልላታል። እትብቷም በዶክተሮች ዘንድ በአግባቡ ይመለሳል። ልጁም ወደ መሞቂያ ክፍል የሚባል ደረጃ ይገባል። ሁኔታው ይስተካከላል እና ያ ልጅ በሁኔታዎች ሁሉ ማደግ ይጀምራል። እነዚህ ነገራቶች ግን ከተፈጠሩ በኋላ እናቴ አባቱን አታውቀውም። ዶክተሮችም አባቱን አያውቁትም። ያ ሰውዬም እቤት ቢመላለስም ያንተ ልጅ ነው ይጠራል። ያንተ ልጅ ነው በቃ አመን ካንተ ውጭ ይህችን ሴትዮ ሴክሹዋል ሊያደርጋት የሚችል ሊገናኛት የሚችል ሰው የለም ሲባል እኔ አላምንም፣ እኔ ትዳር አለኝ፣ ምን ማለታችሁ ነው ብሎ እንደውም ማህበረሰቡን ይከሳል። ቢኮዝ በአካባቢው የተከበረ ሰው ነው ብያቸዋለሁና እንደዚህ አይነት ሁኔታ ይፈጠራል። ያው ሊግባቡ አልቻሉም። እሺ ይባላል። በእንደዚህ አይነት ሁኔታ በእመቤታችን ቀን በእንደዚህ አይነት አወላለድ በእንደዚህ አይነት የአፈር አቀባበል በእንደዚህ አይነት የእብደት የ9 ወር ጊዜያቶች በእንደዚህ አይነት የአባት ባለአዋቂነት ጥያቄ በእንደዚህ አይነት የእናት መስዋዕትነት በእንደዚህ አይነት የአፈር ውስጥ መቀበር ሁኔታ ሁሉ አልፎ ተወልዶ ተቀብሮ ተነስቶ በሁሉም ሁኔታ ሁሉ ግራ በሚገባ ሁኔታ አድጎ ዛሬ እዚህ ቁጭ ብሎ የሚገኘው ያ በእናቴ ዘንድ እንደዛ የተወለደው ሕፃን ልጅ እኔ ይህን ጉዳይ የማወራ አቤል ነኝ ማለት ነውና በጣም ከባድ ነው። እንደዚህ አይነት ሁኔታዎች የነገርኩ ሁሉ በራሴ ማንነት ሲሆን ከባድ ነው። ቢኮዝ እናቴ እኔን ለመውለድ ያየችው ፈተና፣ እኔን ለመውለድ ያበረችው እብደት፣ እኔን ለመውለድ የተደፈረቻቸው ጊዜያቶች፣ እኔን ለመውለድ ያፈሰሰችው ደም፣ እኔን ለመውለድ የቆረጠችው ትብትና እኔን ለማሳደግና እኔን እዚህ ለማድረስ ያበደችው ልብሶ የተቀዳደደው ጎዳና የወጣችው እናቴ ዛሬ ይሄን አቤል ልትሰጠን ነው ብዬ ሳስብ በጣም ነው ነርቨስ የምሆነው እጅግ በጣም እና ዛሬም ይሄ ጉዳይ አሳስቦኝ ታይም ሳልሰጠው ለእናቴ መድረስ አለብኝ። ኢቭን ነው በሕይወት እንዳለች ነው የምረዳውና ከብደት ደረጃ አውጥቼ ለእኔ ተቆሳቀሎቹን እናት አሳምሬ ለእኔ ደሞ የፈሰሰውን እናት ደሜን ሰጥቼ ለእኔ የሞተችውን እናት ማስነሳት ስለምፈልግ ነው። እና ብሮዬ እንድትረዳኝ እንድታግዘኝ የምፈልገው ጉዳይ ይሄ ጉዳይ ነውና አባቴ አካባቢ ሊገኝ እንደሚችል እዚሁ አዲስ አበባ ውስጥ መረጃ አለኝ። እሱም መረጃ በውስጥ መስመር እልክልሃለሁ። ስለዚህ አባቴን፣ እናቴን፣ እህት ወንድሜን፣ ወዳጅ ዘመዶቼን ሁሉ እንፈልግ፣ ወዳጅ ዘመዶቼን ሁሉ እናገኝ ልልህ ብቻ ነው የምችለው። የዛኔ ጤና ጣቢያው ወደ አዲስ አበባ አምጥቶ ለማደጎ ሰጥቶኝ ያውን እናትና አባቴ ያውን አሳዳጊዎቼ ነፍሳቸውን ይማርና ባያገኝ ዛሬ አቤል ወና ቀርቶ ነበረ። ዛሬ አቤል ብቻውን ቀርቶ ነበር። ግን እግዚአብሔር በእኔ ሊክሳት ይሆናል እናቴን፣ በእኔ ከጎዳና ሊያነሳት፣ በእኔ አይምሯን ሊያስተካክልላት፣ በእኔ ፍቅር ሊሰጣት አላቅም። ያጨካኝ የሆነው ያረመን የሆነው አባቴንም በእኔ ሊክሰው ወይ ሰምቲንግ ተጸጽቶ ላይፉን ጥሩ ሁኔታ ላይ እንዳልሆነ ነው የምረዳውና በእኔ ሊያነሳው ይሆናል ብዬ ስላሰብኩ ነውና እባክህ የተስፋ ቲዩብ ሆስት ወንድሜ ይሄ ቪዲዮ ይደርሰሃል። ይሄ ቪዲዮ ከደረሰ በኋላ ጉዳይን እንደ ጉዳይ አይተህ ታይም ሳሰጠው አባቴን እዛው አለበት የሚባለው ቤት ድረስ ሂደን አግኝተ ነው ጠይቀ ነው እናቴንም አግኝተን እህት ወንድሜ ሌላ ሰው ሊኖረኝ ይችላል አላቅም። ዘመድ የለኝ፣ ጓደኛ የለኝ፣ እህት ወንድም የለኝም። ኢትዮጵያ ሕዝብ ሁሉ ጓደኞቼ፣ ዘመዶቼ፣ እህት ወንድሞቼ እንዲሆኑኝ ነው የምፈልገውና በእናትህ ይሄን ነገር እንድታግዘኝ ይሄን ነገር እንድረዳኝ ብቻ ነው ምለምንህ። አይ ቲንክ ሁሉም ነገር ሰፖርቱ ነው፣ ሁሉም ነገር ተስተካክሎ የሚመለስበት ወይ ሊፈጠር ይችላል። አይ ቲንክ መፈለጉንም አባቴን መጠየቁን ይሄ ማሰሱ የሚባለውን ሁሉንም ነገር
ሁሉንም ነገር እኔ ባለሁበት ከጎን በገንዘብም ያቅሜን ሁሉንም ነገር ይኸው ስራዎችን ስለማይ ነው። አንዳንድ ነገራቶች ራስህ ትወጣውና ለሰዎቹ ልልክ ትችላለህ። ግን ይሄ እኔ ልኑር እባክህ በቃ ሁሉም ነገር እኔ ባለሁበት ሊሆን ነው የሚገባው። ወላጅ አባቴን ከ25 ዓመት በኋላ ነው ዛሬ ባይኔ የማየው። ወላጅ እናቴን እንደዛው፣ እህት ወንድሜን እንደዛው፣ ታላቅ ይኑረኝ ታናሽ ይኑረኝ አላቅም። እና ይሄኔ መንገድ ላይ ታክሲ ተራ አባቴን ገፍቼው ኦር የሆነ ካፌ ቁጭ ብለን በአይን ሰላም ተባብለን አልፈን ሊሆን ይችላል። ይሄ የማንነት ጥያቄ ከባድ ነው። በተለይ አዲስ አበባ ላይ እየኖርክ ከባድ ነውና ብቻ ይሄን ነገር እንድታግዘኝ ይሄን ነገር ሰፖርት እንድታደርገኝ ነው የምፈልገው። ያው የተለያዩ ጽሁፎች አሉ ስለ አባቴ ስለ እናቴ ፎቶዎችም አሉ። እነሱም በውስጥ መስመር እልክልሃለሁ። ግን አባቴ ያለበት ቦታን ስለማውቀው ይህ ቪዲዮ እንደደረሰ ታይም ሳሰጥ ቶሎ ብለን ተገናኝተን ጉዳዩን ብንፈታው በጣም ደስ ይለኛል። ያው ታይሜ የሁሉ ነገር የሚሳርገው ስራ በጣም ከባድ ነው። ብዙ መርዳት ያለብህ ብዙ ማገዝ ያለብህ ሰዎች ማግኘት ይኖርብሃል ይገባኛልና ታይምን ሚሳርገ እስከ ቪዲዮ ጅማሬ እስከ ፍጻሜ ድረስ ስለሰማኸኝ አመሰግናለሁ። ግን ለምስጋናው የእስካሁኑ ፕሮግራሞች ሁሉ መጨረሻቸውን ፈር የሚይዙት ብዬ ማምነው የአባቴ ጉዳይ የእናቴ ጉዳይ እስከ መጨረሻው ሲሄድ ነው። አንዳንዴ ለሰው ልጅ በህይወት አለመኖር መኖርም ይሄ አይምሮ ግራ ከሚገባው በቃ ካረፉ አርፏል ብዬ አልቅሼ ራሴን ማሳመን ፈልጋለሁ። በህይወት ካሉም ልደርስላቸው ይገባል ብዬ ስላመንኩ ነው። ዝም ብዬ ቁጭ ብዬ ራሴን ከመወቅስ እባክህ ልድረስላቸው የሚል ነገር ነው ያለኝና ተስፋ ቲዩብ እንደምታግሰኝ ከጎኔ እንደምትሆን አብረኝ እንደምትሰራ እጅግ በጣም እርግጠኛ ነኝ። ይህን ቪዲዮ እልክልሃለሁ። እንገናኛለን ለማለት ፈልጋለሁ። አመሰግናለሁ። እንግዲህ ውድ ቤተሰቦቼ አቤል በላከልን ቪዲዮ መሰረት አቤልን በአካል አግኝቼዋለሁ። የአባቱ ቤት የት እንደሆነ ማረጋግጠን ደርሰናል። እንግዲህ ከአቤል ጋር አባቱ ጋር ገብተን የሚኖረን ቆይታ አብራችሁን ቆዩ፣ ተከተሉ። እሺ ግን እርግጠኛ ነው የአባቱ ቤት የተገኘው ቦታ ምናምን የአባቱ ቤት እዚህ መሆኑን እኛም አጣርተናል። አዎ ልናጣ የምንችለው እንዳልከን የእናትህን ቤት ነው። እሱን ደግሞ ከአባቱ ማግኘት እንችላለን። እሺ ስለዚህ አሁን ቀድመን ወደ አባቱ ቤት እንሄዳለን። እሺ ፈጣሪ ይርዳን። አንተም ቪዲዮን ቶሎ አይተህ ምላሽ ሰጠህ። ኦልሞስት ቪዲዮ ትናንት ልኬልህ ዛሬ ገና ነው አንተም ከካሜራ ጀርባ ያሉ ሰዎች የሚመጡትና በጣም ቴንኪው። ምንም አይደል፣ እሱ ስራችን ነው። እውነትም ለሰው ተስፋ ናችሁ። እጅግ በጣም ነው ኢቭን ያስደስታችሁና ደግሞ ሪዝኑን አግኝተህ ነው በሰፊው እንግዲህ ውድ ቤተሰቦቼ ባለ ጉዳያችን ያለን ቤት የአባቱ ቤት ደርሰናል። እንግባና አባትየውን እናገኛቸው። አብራችሁን ቆዩ። እኛ ነን አቶ ተገኝ፣ እኛ ነን። እዚህ ነው እኛ ነን ጋሽ። አቤት። እንዴት ዋሉ? እግዚአብሔር ይመስገን። ሰላም ዋሉ? ሰላም ናችሁ? አቶ ተገኝ አቤት ነኝ። እንዴት ነው? እግዚአብሔር ይመስገን። እኔ ጋዜጠኛ ነኝ። እሺ። እና ስላሉት ስለ ህይወት ተሞክሮ ስለ አንዳንድ ነገር ላወራዎት ነበር የመጣሁት። ምን እንደው እኮ አሁን የሚሄድበት ነበረኝ። እንደው ትንሽ አንድ 10 ደቂቃ ናት፣ ጊዜ አንፈጅም። እንደው ቤትም ማንም የለም። ችግር የለም። እርስዎን ነው የፈለግነው እኛ። በምን ልመናችሁ? ምን ለመታወቂያ ልስጦት? እስቲ እሱም ደግ ነው። እስቲ ከመጣንበት ድርጅት የተሰጠን የፍቃድ ወረቀት አለ፣ እሱን ማየት ይችላሉ። እሺ እሺ። ከጀርባ ያለችው የፖሊስ ጣቢያ ፍቃድ ናት። እሺ እሺ። እስቲ ግቡ። እሺ እንግዲህ ብዙ አታቆዩኝ። አንቆይም። እሺ ግቡ። እሺ ግቡ። እሺ እናመሰግናለን። እንግዲህ አቶ ተገኝ ፍቃደኛ ሆነው ጊዜዎትን መስዋዕት አድርገው ከሚሄዱበት ቦታ ተመልሰው ቃለ መጠይቁን ስለተቀበሉን እናመሰግናለን። እስቲ አቶ ተገኝ በማህበረሰቡም ሆነ በሀገሩ ላይ ጥሩ ገበሬና ጥሩ አራሽ ዘር የሚወጣላቸው ጎበዝ ሰው ናቸው፣ ጠንካራ ናቸው የሚል መረጃ ደርሶናል። እስቲ አቶ ተገኝ ወጣትነት ጊዜያቸው እንዴት አለፈ፣ አሁን ላይ ያሉበት ህይወት እንዴት ነው የሚለውን ጊዜዎትን ከመቆጠብ አንጻር እስቲ በትንሹ ያጫውቱን። እሺ ያው እንግዲህ እኔ አቶ ተገኝ ይባላለሁ። ያው እንደማንኛውም ማህበረሰብ አርሼ
አልምቼ አጭጄ እዚህ ደርሻለሁ። ያው እንግዲህ እኔ ቤተሰቦቼም ደህና ነበሩ፣ ጎበዝ ገበሬዎች ነበሩ። የእነሱን ፍሬ ነው ተከትዬ እዚህ የደረስኩት። እንደው የዛሬን አያርገውና ያው እንግዲህ እንዳልኩ እናትና አባቴ ከልጅነቴ ጀምሮ ይህን የግብርና ሙያ ሲያስተምሩኝ ሳርስ ሳጭድ ነው የከረምኩት። በመሃል ያው የሰው ልጅ እንግዲህ ያው ጊዜው ሲደርስ ፈጣሪ ሲፈቅድለት ወደ ፈቀደለት ቦታ ይሄዳል። እኔም ደግሞ እነሱ አደራ ያሉኝን አርሼ አጭጄ ለማህበረሰቡም አቀርባል ነበር። ያው እንግዲህ አንዳንድ ጊዜ ሁሉ ነገር ሲሞላልህ ወደ ከተማ መውጣት ያምራል። በዛ ሰዓት እዛ እየተመላለስኩ ማርሳለሁ ብዬ ወደ ከተማ መጣሁ። ከተማ ኑሬን አረኩኝ። ያው እንግዲህ የሰው ልጅ ነህ፣ ዘር መተካት ያምርሃል፣ ትዳር ያምርሃል፣ ብቸኝነቱንም አስቸጋሪ ነው የሚሆነው። በዛ መሃል አንዲት ሴት አገባውና ያው እንግዲህ ልጆችም አፈራን። እግዚአብሔር የተመሰገነ ይሁን። እንደ ዛሬ የተረገሙ ሳይሆኑ በፊት እነዚህ ልጆች ከወለድን በኋላ እናትየውም ምንም ባልታወቀ ሁኔታ ብዙም ሳትታመም አረፈች። ነፍሷን ይማረው። ነፍስ ይማር ብለናል። አዎ እንደው ይሁን። እስቲ አሁን አቶ ተገኝ ስላለፈው ነው እየተጫወትን ያለነው። ብዙ ሳይቆጩ ብዙም ሀዘን ውስጦት ሳያርፍ ማወቅ የፈለግነው ይሄን ያህል እንዲጎዱና የበፊቱን ቀስቅሰን ሀዘን ውስጥ ልንከቶት ሳይሆን ከልጆቾት ማለት በልጅነታቸው ከባለቤቶት ጋር ሆነው በሚያሳድጓቸው ሰዓት መልካም ልጆች እንደነበሩና ካደጉ በኋላ የተረገሙ ልጆች ሆኑ፣ እንደዚህ ሆኑ ያሉበትን ምክንያት ማለት ምን ሆነው ነው? አሁን የት ነው ያሉት? ልጆቾት አሉ በህይወት? የት ነው ያሉት? አይረዳውትም ነው ወይስ ምንድነው? ከነበሩበት ከዛ ከትልቅ ስራ ወርደው አሁን እዚህ ጋር ላሉበት ምክንያት የሆኑት ልጆቾት ናቸው ወይስ ደግሞ የጉልበት መድከም ነው? አቶ ተገኝ አይ ልጅ ከልጆቹ ውጪ ማን ይሆናል ብለህ ነው? ያው እድሜውም እንዳለ ቢሆንም እንዳልኩ ነው። እናታቸው እያለች በስነ ስርዓት ተምረው እንደው ከትምህርትም ሲመጡ ጉልበቴን ስመው አባዬ እማዬ ብሎ ነበረ ሲያርጉማ። እናታቸው ካረፈች በኋላ ግን ምን እንደነካቸው እኔ እንጃ። እኔ ውጪ የሚመክራቸው ሰው ይኑር የሚውልበት ቦታ ይሁን እኔም ግራ ገባኝ። እናታቸው ሞታ 40 እንኳን በቅጡ አላወጡም። የሚገርም ነገር 40ውን እንኳን በቅጡ ሳያወጡ ነው የእናታችንን ውርስ አካፍለን እኛ ካንተ ጋር መኖር አንፈልግም፣ የከሌ ልጅ እየተባለ መኖር አንፈልግም ብለው በሽማግሌ በመክር በጎረቤት ባስመክር አሻፈረኛሉ። ያው ጊዜውም ደግሞ የከፋ ነው። ይሁን ብዬ ከነበሩኝም ከፍቶች ከዛም ከመሬቱም አርጌ ለሁለቱ ልጆች ድርሻቸውን ሰጠው። ድርሻቸውን ከሰጠው በኋላ አንድ ቀን እንኳን እንደው አባታችን እንዴት ነህ፣ ምን ላይ ነው፣ ማን ደጋፊ ያለው እንኳን ሳይሉ ነው የት እንዳሉ እንደው እኔ ቦሬ ነው አሉ ልጃቸው አሉ የሚባል ነገር ብቻ ነው የምሰማው። የሚገርም እኔ እንደው ሌላው ቀርቶ እውነቴን ነው የምልህ ሌላው ቢቀር እንኳን አባት ነኝ አሳድጌያለሁ አልበደልኳቸው። ቢያንስ አንዳቸው እንኳን አባዬ ብለው አንድ ቀን እንደው ስልክ እንኳን ቢያጡ ቤቴን ያውቁታል። መጥቶ እንኳን አባዬ ደህና ነው ወይ ምን እናግዝ እንኳን ብለው አያውቁም። የሚገርም እናታቸው ከሞተች በኋላ እንደነገርኩ 40ውን ሳይወጣ ነው ብን ብለው ውርሳቸውን ወረሱ ሄዱ። እና እኔም እንዳልኩ ከዛ ሁሉ ከብት ተወሰነች። አሁን እንደው 4 እንኳን በቅጡ የለኝ። የሚገርም ነገር ከነሱ ጋር እየታገልኩ እንደ በፊቱ እንኳን ወዲያም እንዳላረጋቸው ጉልበቴም ትንሽ ያዛረገኝ ጎረቤት እያስቸገርኩ ወደዚህ አርጉልኝ እንዲያርጉልኝ እያልኩ ምከርመው። የሚገርም ያው ከዛ በኋላ እኔም ቤት ውስጥ ነው ኩርምት ብዬ ሙል አንዳንድ ጊዜ ወይ ወደ ውድድር ሄዳለሁ ወይ ዝም ብዬ እንደው ከምቀመጥ ብዬ ዝም ብዬ ወጣ ብዬ እመጣለሁ እንጂ ተወስቲ እኔ ኑሮ አይደል በአሁኑ ሰዓት ተወስቲ ልጅ። ያሳዝናል። ግን
አቶ ተገኝ ማለት ቤተሰብ የለም በባለቤቶትም በኩል በእርሶም በኩል የቅርብ የሚሉት ቤተሰብ የለም? ሌላ ወይ ዘመድ አዝማድ ማለት ይህን ሁሉ አመት አቶ ተገኝ ይህን ሁሉ ነገር ሲያሳልፉ ከጎናቸው ማንም የቆመ ሰው የለም ነው? ብቻቸውን ነው ይህን ሁሉ ታግለው እስካሁን ያሉት? አይ ጊዜ ሲጥል እኮ እኔ ልጅ ጊዜ ሲጥል ማን ይፈልጋል ብለህ ነው? እንኳን ዘመድ ሊፈልገኝ ቀርቶ ነገርኩ እኮ የአብራኬ ክፋ የሆኑት ልጆቼ እንኳን አንድ ቀን ዞር ብሎ አላዩኝም እኮ ነው የምልህ። ጊዜ ሲጥል እኮ ማንም ነው የማያይ። አይደለም ዘመድ አዝማድ ቀርቶ ጎረቤትም እንደው ያው በፊት በነበረኝ ነገር ጉርብትናው ይበልጣል በሚል ነው እንጂ እንዴት ሆኖ አሁን እንደምታውቀው ጊዜው አስቸጋሪ ነው። ያኔ የኛ ደግ ጊዜ እኮ እንደው እንዴት እንደነበር እኮ የጎረቤት ልጅ መጥቶ ምግቡንም ቤቱንም አስተካክሎ ነበር የሚል። አሁን አይቶ እስቲ የአብራክ ክፋይ ያላገዘ ያልጠየቀ ሰው እንዴት ነው ዘመድ ሊጠይቅ የሚችለው በዚህ ጊዜ? ያኔስ እሺ ንብረቱም አለ ዝናውም አለ ያን ብሎ ይመጣሉ። አሁን ምን ብሎ ይመጣሉ ብለህ ነው? ይሄ ልጅ ምን ብሎ ይመጣሉ? አዎ እኔ አሁን ትንሽ ከበድ ያለኝ እርሶ በወጣትነት እድሜዎት ለማህበረሰቡ ካሉት ፍቅር ከሚያደርጉት ነገር እህል እንኳን ካጨዱና ከተወቃ በኋላ እህል ከመሸጡ በፊት ለአቅመ ደካማ ለሆኑ ሰዎች ለሰፈሩ ሰዎች በቁና እያደረጉ እየሰፈሩ ይልካሉ፣ ይጠይቃሉ። የታመመ ጠያቂ ናቸው፣ የደከመ አጉራሽ ናቸው የሚባል ነገር ሰምቻለሁና አሁን ስመጣ ሳየው ቤቶት በጣም ይሁን ግን ከጠበቅኩት በታች ሆነብኝና ማወቅ ፈልጌ ነው እርሱን። አዎ የኔ ልጅ እንግዲህ ምን ታረገው? ጎን ማሳረፊያ ማለማጣት እኮ አንዳንዴ ተመስገን ነው በዚህ ጊዜ ላይ። እውነቴን ነው የምልህ። ያው እኔ እንዳልከው ነው። ያው እኔ ምኑን ሰጥቶላለሁ? ፈጣሪ የሰጠኝን ነው ከሰጠኝ ለትንሽ ማካፈል እንጂ እኔ ከየት አምጥቼ ብለህ ነው? ያው እሱ እንግዲህ ሲሰጥ ትሰጣለህ። ያው እኔ አሁንም ቢሆን እንዳልኩ ያችን በደህና ጊዜ የሰሯት ነገር ናት ዛሬ ላይ እንዲህ እንዲቀመጥ ራሱ ያደረገኝ። እንዳልኩ አንዳንድ ጊዜ ከፍቶቼንም ምኑንም ቤቱንም እንዲያጸዱ ከጎረቤት ነው ልጆች ጠርቼ እንዲያስተካክሉ አንዳንድ ነገር እንዲያበስሉ ልብሴንም እንዲያጡልኝ የማደርገው ያቺን በደግ ሰዓት የሰሯት መልካም ነገር ናት እንጂ አሁን እኮ እንደው ቶ እስቲ ምኑ ይወራል ብለህ ነው? ቶ አሁን ከነበሩት ከብት ላይ የተወሰነ ከብቶች እርሶ ጋር አሉ። ማን ነው እነሱንስ? አሁን መሬቱም የተወሰነ የሚያርሱባት መሬት አለች መሰለኝ። እሷን የሚያገለግሉት የሰፈሩ ሰው ነው ወይስ እርሶ ራሱ ትኪዮት ያርሳሉ? አይ እኔ በየትኛው ጉልበቴ ብለህ ነው? ያው በሰፈሩ ላይ እንደዚህ እየተከፈላቸው የሚያርሱ የሚያጭዱ አሉ። እኔም ደግሞ ያው ሳዛቸው እንደው እግዚአብሔር ጉልበታቸውን ይባርካቸውና እውነቴን ነው አይጨክኑም። እሺ እንደው እንደ አባታቸው ነው እሺ ብለው አርሰው ገንዘቡ የሚቀር ሲሉ ኧረ አይሆንም እያልኩ ጉልበታቸውን ከንቱ እንዳላስቀር ለነሱ ትንሽም ነገር እየከፈልኩ እህሉም ሲደርስ ደግሞ በቁናም ቢሆን ሰፍሬ እንዲወስዱ ለቤታቸው አድርጌ ያው እነሱ ናቸው የሚንከባከቡልኝ። እኔማ በየት በኩል ብለህ ነው? እንግዲህ አሁን እኮ እርጅናውም አለ ስንት ነገር አለ። ዝም ብዬ ሄጄ እነሱን አይቼ እንደው በርቱ አሻም እብዬን እንጂ መለሳለሁ እንጂ በየት በኩል ብለህ ነው? በምንስ ይዘዋለሁ ብለህ ነው? እሺ አቶ ተገኝ እስቲ ብዙ አላድክሞትና እስኪ እነዚህ ከያብራኩት ክፋይ የሆኑት ልጆችዎት የእናታችንን ድርሻ ብለው ገንዘብ ከወሰዱና ከጠፉ በኋላ ያሉበትን አጣርተው ሄደው ልጆቼ ብለው ለመጠየቅ አሁን መቼም ትልቅ ሰው ሆነዋል። ያሉበት እድሜ ሁሉም ያጠፋም ይቅር ተባብሎ ቤተክርስቲያን እየሳሙ አምላኮትን እያመሰገኑ መኖሪያዎት ነውና ልጆቼን ያጠፋሁት ነገር ካለ ይቅርታ ይቅር በሉ ይልበላቸው ብለው ያሰቡበት ወይ ደግሞ ፍለጋ ሄደው ከነሱ ተቃራኒ የሆነ መልስ አግኝተው የተመለሱበት ጊዜ አለ? ያው እንደው እኔ መጀመሪያም እንዳልኩ ነው። እንደው ከእናታቸው 40 በኋላ ንብረት ገንዘብ ሲሉ በሽማግሌም በጎረቤትም እንደው በአክስቶቻቸውም አስመከርኩ። እምቢ አሉ። አሻፈረኝ። እኛ የእናታችንን ንብረት ነው የምንፈልግ፣ በቃ እኛ ድርሻችንን ይስጠን፣ በቃ እንዲሁ ቁም ስቅሌም ቢያበሉኝ ጊዜ እሺ እንደው ልጆቼ ናቸው አልጨክንም ብዬ ሰጧቸው። ከዛ በኋላ እንደው ማህበረሰቡ ምስቲ እንደው ልጆችዎት ነዎት ፈልገውም ቢሆን ይቅር ይባባሉ፣
አንዳንድ ጊዜ አይታወቅም ሲሉኝ እሺ ብዬ አፈላለኩ፣ አገኘው። ግን የሚመልሱት ምላሽ እንደው ለአባት አይደለም ልጄ፣ ለአባት አይደለም ለባዳም የማይመለስ መልስ። በሰው ፊት ክብሬን ዝቅ አድርገው ከዚህ በኋላ አንተን እኛ ኬት እናውቃለን፣ እናታችንን የገፋ አንተ ነህ ብለው በተከበርኩበት ሰፈር አዋርደውኝ ይሄ የት ነው የሚሉት ሄዱ። እዚህም አሁን የሉ። ይሁን አልኩ። እኔ እንደው መከርኩኝ፣ ዘከርኩ፣ በሰውም አስጠየቅኩ። ግን ምንም አሻፈረኝ። በኋላ አባትነቱንም አንፈልግም ብሎ ነው ጥሎኝ ሄዱት። እሺ አቶ ተገኝ እንግዲህ ይህን ያህል ከተጫወትን ማወቅ ያለብንን አውቀን እንድንሄድ ያህል እስቲ ወይዘሮ አስቴር ስለሚባሉ ሴት የሚያውቁት ነገር አለ? ማን አልከኝ? ወይዘሮ አስቴር አስቴር አቶ ተገኝ ያውቋታል። በእናቱት አሁን አስቴር አንተ አሁን ኬት አስታወስካት ዛሬ? እንደው ምንድነው አቶ ተገኝ የሚያውቁት ነገር አለ? በህይወት የለችም ወይ? ምንድነው እያለቀሱ እኮ ነው? አይደለም ተረጋጋ እኮ አስቴር በህይወት የለችም። እሺ አንተ ተረጋጋ። ምንድነው መረጋጋው? የሚያለቅሱት ሁኔታ እሳቸውን ማግኘት አንችልም። ወይኔ እሺ በህይወት አለች ብቻ የለችም። እሺ እኔ ምንድነው መጀመሪያ እንድንሰማ መረጋጋት። ወይዘሮ አስቴር ያሉበትን ሁኔታ ለማወቅ አቶ ተገኝ ተረጋግተን ነው። እሺ በህይወት እኔ እኮ ማልቀሳቸው ነው። በህይወት አለች። እሺ እሱን ከሳቸው እንስማ። ተረጋጋ። አይ ካልክ ውጭ ሆነ መጠበቅ ትችላለህ። አቶ ተገኝ ይረጋጉና ስለ ወይዘሮ አስቴር እስቲ ይንገሩን። አሁን የት ነው ያለችው? ምን አይነት ሁኔታ ላይ እንዳለች እስቲ ይንገሩን። እንደው ዛሬ ላይ እንዲህ የሞኔም እንደው የእሷ ግፍ ነው ብዬ ነው እኔ የማስበው። ማለት የምን ግፍ? እንዴት አይነት መልካም ሰው መሰለች! እንዴት ያለች ደግ ሰው! እሷ ብቻ አይደለችም፣ ቤተሰቦቿም እግዚአብሔር የባረካቸው እህቶቿን ብትል እንደው ዛሬ ኬት አስታወስካት? እንደው እሺ አለች። እሱም አለች በህይወት አለች። እርግጠኛ ነህ አስቴርዬ? እኔ እናት እርግጠኛ ነህ ወይ? በእናትህ በእግዚአብሔር በህይወት መኖሯን እስቲ ከወይዘሮ አስቴር ጋር ውጪ እኮ ተረጋጋና ያለውን ነገር እንጠይቃቸው። ተመስገን እኮ በህይወት አለች። ግን አለች አሉ። እሺ አቶ ተገኝ እንግዲህ ከአስቴር ጋር የነበሩትን ግንኙነት ወይ ደግሞ ትውውቅ ምን አይነት እንደሆነ ያስረዱኝ እስቲ። ያው ወይዘሮ አስቴር እንደ ማንኛውም ማህበረሰብ እንደ ጎረቤት አብረን ነበር የምንኖረው። ሌላ እንግዲህ ምን አለን ብለህ ነው ማለት ወይዘሮ አስቴር ለሰፈሩ ምን አይነት ሴት ነበረች? አቶ ተገኝ ደግሞ እንዴት ሊያውቋት ቻሉ? እንዴት አወቋት? የሚለውን በስነ ስርዓት ማለት ተንተን አድርገው ስለ ወይዘሮ አስቴር ያለውን ነገር በማህበራዊ ህይወቷ ምን አይነት ሴት ስለ እርሷ ያለውን ነገር አውርተናል። እሷ ደግሞ በማህበራዊ ህይወቷ ምን አይነት ሴት ነበረች? ባለትዳር ነበረች ወይ? ልጆች ነበሯት ወይ? የሚያውቁትን እስኪ ስለ እሷ አንዳንድ ነገር ይንገሩኝ። ያው እንግዲህ ንገረኝ ካልክ እንደ ማንኛውም ሰው መልካም ሰው ነበረች። እግዚአብሔር የባረካት ሰው ነበረች። የትዳር ሁኔታዋ እንኳን እኔ እንጃ። እኔ ብዙም እንኳን እኔ ስለ ትዳሯም ስለ ልጆቿም የማውቀው ጉዳይ የለም። ግን ጥሩ ሰው እንደነበረች ማህበረሰቡም እንደሚወዳት ሰው አክባሪ እንደነበረች ነው እኔ የማውቀው እንጂ ስለ ወይዘሮ አስቴር ሌላ የሚያውቁት ነገር የለም። ምኑ ነው ብለህ ነው ልጄ? እኔ ደግሞ ከሰዎች ከማህበረሰቡ ከሰፈሩ ሰው የሰማሁት ከአቶ ተገኝ ጋር የሆነ የተወሰነ አይነት ግንኙነት እንዳላት ትውውቅ እንዳላት ከእርሶ ጋር የሆነ ትውውቅ እንዳላት። ምን አይነት ትውውቅ ነው? ያው እንግዲህ አንድ አካባቢ ስትኖር እንግዲህ የእግዚአብሔር ሰላምታ ይኖራል፣ ትውውቅ ይኖራል። እንዴት አደርሽ እንዴት አደርክ ትባባላል። ከዚህ ውጪ ምን አይነት ለየት ያለ ነገር እንኳን አልነበረንም። እንግዲህ እሺ እኔ ልንገሮትና እርሶ ደግሞ ያልሆነውን ያርሙኛል። ወይዘሮ አስቴር ገና እርሶ ወደ ከተማ መጥተው ኑሮ ሊጀምሩ ሲሉ የመጀመሪያ ሚስቶት የነበረችው ወይዘሮ አስቴር የምትባል ሴት ናት። የማ የኔ? የእርሶ? አረ እንደው ተሳስተህ እንዳይሆን። አልተሳሳትኩም።
እኔ እንግዲህ ቅድም እንዳልኩ ነው። እኔ የመጀመሪያም የልጆቼ እናትም ነፍሷን ይማርና የሞተችው አለምዬ ነች። እኔም አውቀው እንግዲህ አሁን አቶ ተገኝ እርሶ ትልቅ ሰው ኖት፣ ያለውን ነገር የሚዋሹበት እድሜ አይደለም። እኔ ምን ብዬ ዋሻለሁ? ለምንስ ዋሻለሁ ልጄ? ወይዘሮ አስቴር የእርሶ የመጀመሪያ ሚስቶት ነበረች። ከዛ ከተማ ከገቡ በኋላ አሁን ላይ ልጆች ወለደችልኝ የሚሏትን የሁለት ልጆቹን እናት ሲያገቡ ከወይዘሮ አስቴር ጋር ያለው ነገር ቆመ። አረ እንዲሁ ማን ነው እንደዚህ ብሎ የነገረ? ይሄ የተሳሳተ መረጃ ነው። እኔ አሁን ይኸውልህ ልጄ ከሚሄድበት ነው ያስቀረኝ። ስለዚህ ማወቅ የፈለግከውን ነገር ነግሬሃለሁ። ከዚህ በላይ ደግሞ ምንም ስለማልነግርህ ጊዜንም አላባክን። እኔም ደግሞ የሚሄድበት ስላለ ልሂድ አይሻልም? ይሄዳሉ አቶ ተገኝ። ለዚህም ደግሞ የሚሆን ትልቅ ማስረጃ አለኝ። እኔ እርሶ የአስቴር ባል እንደነበሩ የሚሆን ትክክለኛ ማስረጃ አለኝ። አረ ምኑን ነው የምትወራው? አሁን ወይዘሮ አስቴር በምን አይነት ሁኔታ ላይ ነው ያሉት? እንግዲህ እኔ ስወጣም ስገባም አያት ነበር። ትንሽ ያው እንግዲህ ፈጣሪ አልፈቀደላትም። ትንሽ ራሷን አመም አድርጓት መንገድ ላይ ምናምን አገኛታለሁ። አሁን እንደው እኔም ብዙም ከወጣሁ ቆየው። ከዛ በኋላ ግን አላገኘኋት። ረጅም ጊዜ ሆኖናል። ራሷን አመም አድርጓት ማለት ምን ማለት ነው አቶ ተገኝ? ያው ስታንማ በቃ ማበድ ስታ ነው ማለት አብዳለች ነው ወይዘሮ አስቴር? አው ስለዚህ አሁን እርሶ ጋር የመጣንበት የመጀመሪያው ጉዳይ ይህ አጠገብ የሚያዩት ልጅ አቤል ይባላል። የወይዘሮ አስቴር ልጅ ነው። ያም ማለት ደግሞ የእርሶ የአብራኩ ክፋይ ወንድ ልጆት ከወይዘሮ አስቴር የወለዱት ወንድ ልጆት ነው። የማ የእርሶ። አረ ልጄ እንደው ተሳስተ እንዳይሆን። እኔ ምንድነው የምትለው? አቶ ተገኝ ምንድነው እያወሩ ያሉት? ምን መሰሉት? ሲጀመር አይደለም ይሄ መካድ ልማታቸው ነው። ገብቷል? የራኩል ነገር ላይ ሆስፒታልም አላቆም ልጅ አይደለም ምናምን ሰምቲንግ ብሏል። አሁን ምን የእሳቸውን አባትነት እንደውም አልፈልግም። እኔ እናቴን በህይወት ላግኝ፣ እናቴን ልቅረብ፣ እናቴን ከዛ ጎዳና ከዛ አብደት ላውጣት እንጂ ይሄ መካድ ልማዳቸው ነው። በቃ ምን ማለት ነው? እየተመላለሱ እናቴን አስረግዘው ከጠፉ በኋላ እንደዛ ተሰቃይታ ራሷን በራሷ ወልዳ ያውሉ ደም አባክና እኔ አይዶል አሁንም እዚህ እድሜ ላይ ደርሰው ሁለት ጸጉር አውጥተው ይካዳል። አቶ ምንም መረጋጋው ነገር የለም። አንዴ ካልተደማመጠን አንግባባ። እንዴት ሰው የደረሰ ልጅ ወጣት ልጁን አቤል እኔን አዳምጥ። ቢሆን ለእናቴ እንድረስላት እንደርስላቸዋለን። አሁን እናትህንም አባትህንም ፍለጋ ነው የመጣኸው። አባትህ ባልሆነ መንገድ ሄደው ነበረ። አሁን ያሉበት መንገድ ደግሞ ይሄው እንደምታዩት እስቲ ልኩ ነው። አልተጸጸቱም። የሰው ልጅ እኮ ማይንድ ሴቱ ይስተካከላል። ኢቭን ነው በቃ ያለፈ ባክግራውንዳቸው በቃ አለፈ። ሶሪ የሚባል ነገር ሪዝን ያስፈልገዋል አለ። እስቲል በዛ ታይም መካድ በዚህ እድሜያቸው እኔ አይዶል ነው። እሺ አቶ ተገኝ ምን አይነት ማይንድ ሁሉም ነገር አልፏልና ይሄ ልጅ ምንም አይነት ነገር አጥቶ አይደለም የመጣው። ያሳድጉት ከነበረው ከእናት ከአባቱ ነው ወደዚህ የመጣው። ከድርጅት ነው የወሰዱት። ጥሩ ነገር አመጣ። አባትና ልጁ አለ። አባትና እናቱ ማለት እናቱ ወልደው በዛ ሰዓት በነበረ ሰዓት ሆስፒታል ሄዶ ወይዘሮ አስቴር እሱን የማሳደግ አቅም ስለሌላት አባቱም ስላልታወቀ ድርጅት ወስዶት ነበረ። ካሳደገው እናት ድርጅቱ ደግሞ መውለድ የማይችሉ አቅም ግን ልጅ ማሳደግ አቅም ያላቸው ሁለት ባልና ሚስቶች መጥተው አቤልን በልጅነቱ ወስደውት አስተምረው ትልቅ ደረጃ አድርሰው አሁን የራሱ የሆነ ስራ ያለው ሰው ከሀገርም ውጪ ከሀገሩም ውስጥ የሆነ ብዙ ቢዝነሶችን የሚሰራ ምንም አይነት ነገር ከሰው የማይጠብቅ ልጅ ነው አቤል። እዚህ ጋር የመጣበት ምክንያት ምንድነው? አንደኛ ወላጅ እናቱን ይፈልጋል፣ ሁለተኛ ወላጅ አባቱንም ይፈልጋል። የመጀመሪያው ፍለጋ የመጣው ለምንድነው? ማነኝ የሚል ነገር አለ። አቶ ተገኝ ማንኖት ስል ማንነቱ እንደነገሩኝ ይሄ ልጅ ማነ ሲባል የሚናገረው ማንነት የለውም። ስለዚህ ተመስገን ነው ሁለታችሁም በህይወት መኖራችሁ። የእናቱ አሁን የአእምሮ ችግር ካልሆነ በስተቀር እርሶም በህይወት አሉ። ተጎድተውም ቢሆን ለበጎ ነው ነገሮች ሁሉ የሆኑት። ስለዚህ አቤልን አሁን መካዱ ለዚህ ልጅ በልጅነቱ ከነበረው ቁስል ይበልጥ እየጨመረን እንጂ እየቀነስን አንመጣም። አሁን ምን እያልከኝ ነው ልጄ? የእርሶ ልጅ ነው እያልክ እኮ አቤል የአብራኮት ክፋይ የአስቴር ልጅ የእርሶ ልጅ ነው። እኔ ጌታ እኔ እኮ ነገርኩ ከአስቴር ጋር ምንም አይነት ያለፈ ከሰላምታ ውጪ ግንኙነት የለንም ማለት። አራቶ ተገኝ በእግዚአብሔር እሺ እኔ እሺ አይዶት
አትመኑሽ አቤልን አይወቁት ሰምቲንግ እኔ እርሱኝ ዛሬ ነው ላይፍ ውስጥ የገባሁት ኢትስ ኦኬ እሺ እኔ አባት በቃ የለኝም ብዬ ወይ ማይንድ ሴቴንም ባሳመለ ሞክራለሁ እኮ ግን በቃ ወላጅ እናቴን ብቻ አስቴርን ብቻ ሊያገናኙ በቃ እንጂ ኢትስ ኦኬ በቃ ወይ አባት የለኝም ብዬ እኔ አባቴንም ቀብሬ መጥቻለሁ ኢቭን ነው እዚህ ጋር ማይንድ ሴቴ ላይ ወላጅ አባቴን ያብራኬን ክፋይ አይ ዶንት ኖ እኔ ማውራውንም ያወቅ ነርቨስ ይሆንኩም ስለሆነ በቃ እኔ ኢትስ ኦኬ እሺ እርሶን እንደ አባት ላልቀበልም እችላለሁ በቃ ኢቭን ነው አይሞሬን አሳምነው አባቴ ሞቷል በቃ እኔ ማንም አይደለሁም something ዝም ብሎ ፈጣሪ ለምን እንደፈጠረኝ ራሱ አይ ዶንት ኖ ምን ቢሆን በቃ ወላጅ እናቴን ብቻ ኢቭን ነው ወላጅ እናቴን ምን ደርሶ ማከዳኝ ከሆነ ያገናኙ ተው ልጄ ተው እኔ ፈጣሪም በቃ እንደዚህ አይነት ወይ ውስጥ ለምን እንዳስገባኝ እኔ ዋጋድ አይ ዶንት ኖ ምን አይነት ሁኔታ ውስጥ እንደገባሁ አላውቅም ተወልጄ እኔ something ከእንስሳ አይደለም የተፈጠርኩ ገብቶሃል በቃ something ወላጅ አባት ፊት ለፊት ቁጭ ብሎ የወለደ ኢቭን ነው በቃ ከእናቴ ጋር ግንኙነት ፈጽሞ የወለደ ወላጅ አባቴ በፊት ለፊት ቁጭ ብሎ ገንዘብ ስጠኝ እንደነዛ something እንደጠፉት እህትና ወንድሞቼ ሀብትን ስጠኝ መሬትን ስጠኝ ሳልን አባትነትን ልጅ የሚለውን ቃል ልቀፍ የሚለውን something ትንፋሱን ፈልጌ በመጣው ቁጥር እንደዛ አይነት ሁኔታ ውስጥ መግባት አላቅህም መከዳት እኔ በጣም ከባድ ነው